ጽጌዬ የቀራት እንግዲህ ከቡዜ ከዴቭ እና ከሄርሜላ ጋር ብቻ ነው። ይህንን ነካ ነካ ሞዴል ሲያደርገው ነካ ነካ ያደርጋል የሚለው አዲስ ዘፈኗን እንግዲህ ያልዘፈነችው ሰው የለም። ትላንትና ማታ ደግሞ ነው የመጣችው መሰለኝ። እኔ አሁን ነው ያየሁት። አቤልና ሶሊያና ሆኖ ነካ ነካ እያሉ በአቤል ቲክቶክ መጥተዋል ማለት ነው። ትላንትና እንደምታውቁት እንግዲህ ከአብርሃም ጋር ብድ ፏፍሽ እያሉ አበጋዛችንን ሹሩባውን ተሰርተው መጥተው ነበረ እና አብርሃም ፎቶን የፖስተው ጊዜ በቅርብ ቀን ጠብቁም ብሏል ይመስለኛል። በቅርብ ይሄን ራስታ የሆነ ጸጉሩን አይመስላችሁም? የሆነ አልበም ሊለቅ አይመስላችሁም አብርሃም? እኔ ግን ይመስለኛል። ታያላችሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። ጽጌዬ ጎበዝ፣ ጀግና፣ በርቺ። ጎበዝ ነሽ፣ የምሬ ነው። ከሌላ ከዝሙት ከመተት ከምን ርቀሽ እንደዚህ በራስሽ እንትን ቆመሽ እንደዚህ እዚህ ደረጃ መድረስሽ ማለት በጣም ትልቅ ነገር ነው። ከአንቺ ብዙ የምንማረው ነገር አለ ብዬ አስባለሁ፣ ለሚማር ሰው ማለት ነው። እና ከሄርሜላ ምንም የምንማረው ነገር የለም። አሁን ለምሳሌ ከዝሙትና ሄዶ የልጅ አባት የልጅና ልጅ ብቻውን እንዲያርግ ከመፍረድ ውጪ ምንም የምንማረው ነገር የለም። ከአንቺ ግን ብዙ ነገር ተምረን ወርቆ መነሳትን ብዙ ነገር እንማራለን ብዬ አስባለሁ። በርቺ፣ እንደዚህ ጠንክሪበት። ሶሊያናና አቤልም ደግሞ እንግዲህ ከዚህ በፊትም ሰርቷል። በድጋሚ ከሷ ጋር ፏሽ ብሎ እንደዚህ በማርና በደመቀ ሁኔታ መጥተዋል ማለት ነው።